ነው። አልጋው ዝግጁ ነው። ልብሱ ዝግጁ ነው። እንደዚህ በሻንጣ አስተካክላ ልብሱን አዘጋጅታለች። ስልክም ከፈለገ በቃ ሁሉ ነገሩ ለሱ ነው። እሷ ጀስት 3 ቀን 4 ቀን ተቀምጣ ወደ ስራ ነው የምትመለሰው። እመጣበታለሁ። ከዛ በ2 ወሩ ይመጣላችኋል አለ። ከዛ ላይ ሲመጣ ላይ ነገረ ስራው አለች። ይሄ እንደማያውቃት ሰው ይሄ በቃ ከዚህ በፊት አውርቷት እንደማያውቅ የማይወዳቸው ሰው አለ የሚያሳየው ወቅት እንደዛ ነው የሚያሳየኛል። ከዛ እኔ ምን አገባኝ እኔ በቃ የምወደውን ሰው አግኝቻለሁ። ያ ትምህርት ቤት መመኛው ነው እንዳግኝቻለሁ ምናምን ብያለች። መጣለች። ስልክ ገዛሁለት። ያልተገዛ ነገር የለም አለች። 10 ቀን ምናምን ከረመዋል። ግን በዛ መሀል የሚያሳየኝ ነገር የሚያሳየኝ አክት ምናምን እንደዛም እየለፋው ላይ ጥሩ ነገር አይደለም አለች። ከዛ ወደ ስራ ተመለሷል። 10 ቀን ተከርማ ከዛ ስሃትሉም ለዛ ለቤት ውስጥ ቤቱ ተከራይታ አንድ ክላስ ለብቻው እየተከራየችለት ለዛ በየወሩ ተከፍላለች። ለምግብ እሷ ናት ብር የምትሰጠው። ስልክ ተገዝቶለታል። እያንዳንዱ ነገር ስራ ትሄዳለች። በየወሩ ብር የምልከው ለሱ በሱ ቤት ተቀምጦ ማለት ነው። ስራ ገጠር ምናምን አልወጣም። ቤት ያስቀመጥኩታለች። እሱም አይፈልግም መውጣት ስራ በቃ ትንሽ ማረፍ ፈልጋለሁ ብሎኛል አለች። ከዛ ሳትሉም ከዛ አለች እንዴት ነው ለራሴ ልብስ መግዣ ከደሞዜ ላይ ደሞዜን ያውቀዋል 100 ሪያል 200 ሪያል ከተቆረጠ ላይ ለምን አበሽ ነው የምታጠፊው? ብሩ አትልኪም እንዴ? ስልካ ላይ ከተላከው ላይ ብር ከተቀነሰ ቁጣ ጀምራለች። ቤት ተቀምጦ እንግዲህ ቤት ተከራይ ታስቀምጠው ምን ገዝታለት ደሞዜ በወረደችበት ቀን ካላኩለት ይቆጣል አለች። ይቆጣል። ስድቡ መከራ ነው፣ በቃ ንቃቱ መከራ ነው አለች። ከዛ 1-2 ወር ሰርቼ ብር የለኝም ከሰው ተበድሬ ነበር አለች። 1-2 ወር 3 ወር ሰራሁና ተመልሼ ላገኘው ሄድኩ አለች። ሮማንቲክ ሆኛል። ከሺኤን ላይ ልብስ ገዝቼ ተመሳሳይ ገዝቼ ያልገዛሁት ነገር አጠይቅኛለች። ከዛ ሲሄድ አለች የሚያወራው ስለ ሌላ ሴት ላሳየችው። የአንድ ሴት ፎቶ ያል እንዴት ታምራ ይች ነበር ማግባት። እዩ ቅርጿን አይሹ እንትና አይሹ ፊቷን አፍንጫዋን አይሹ ወይኔ ከንፈሯ ይች ነበር ማግባት። ምን ያረጋል። ከዛ ደግሞ ሌላ ደግሞ ወፍራማ ትመጣለች። ወይ ቂጥ አላት ወይ ጦት ያላት። ይችን አይሽ በችም ይችን ያገባ ወንድ ታድሏል። አብረን ሆነ እንደዛ ነው ይመለኛል። እና ኢቨን የሆነ ነገር ራሱ ፈልግ ያለች አንቺ ግን በጣም ሱሰኛለች ነው እንደዛ ነው ይመለኛለች። እና ድጋሚ እንዳልጠይቀው እሱ እንደዚህ በፍላጎት ምናምን ውይ የለም ማለች። እና እኔ ለሱ ምንም እንደማልመጥ ነው የሱ ታይፕ እንዳልሆንኩ ምናምን ወይ ደግሞ ይሄ እኔን ዝቅ አድርጎ አብረን በቁጭ ባለን ቁጥር በቃ ስለሌላ ሴት ነው የሚያወራው አለች። ስለሌላ ሴት ነው የሚያወራው። በተለይ ቲክቶክ ፌስቡክ ባየ ቁጥር ይችን አይሻ ይሄ እኮ ቁመኗ ቤት ሴት ማለት እንደዚህ ነው አሉ እንጂ ይለኛል አለች። ዞር እያለ አሉ እንጂ እንደዚህ እኔ ትንሽ ሞላ ያልኩ ነኝ አለች። ወገቧን አይሹ ወገቧን ሴት ማለት እንደዚህ ነው። ይቻውን ብትገባ እንደው ምንስ ብትደረግ ይቆጫል ምናምን እንደዛ ይለኛል አለች። እና እኔ በዛ መሀል ሲል ወደዋለሁ አለች። እንደዛም እያረገኝ እንደዛም እየሆንኩለት እኔ ፍቅር አለብኛል። እሱ የለበትም በቃ እሱ ግልጽ ነው የለበትም። የሚገባት መቼ ነው ግን? አሁን ነው የሚገባት። አሁን ሁሉ ነገር ምርር ካላት በኋላ በረካ ይሁን። ከዛ በኋላ ተመልሳ ሄደች። እንግዲህ ተገናኙ አንድ ጊዜ፣ ሁለተኛ ደግሞ ከስራ ተመልሳ ተገናኘ ለሁለት ጊዜ። በዛ መሀል ግን ከሷ ጋር ማድረግ አይፈልግም ምናምን እና ለሁለተኛ ጊዜ ተመልሼ ወደ ስራ ሄድኳለች። ከዛ ስሰማ ከቤት ውስጥ ጃዛ ቤት አይደለም ስሰማ እንዴ ሴት እኮ ያመጣል ሲሉኛል። አልሰማም አለች። አራሱን ወጣው ለሀገሩ አዲስ አይደል እንደ ኬት ነው ደግሞ ሴት የሚያመጣው ላለው አለች። እንዴ እንትናን እኮ አይተናታል ምናምን። አረ ሞታለች እንዴ? አራለች አለች። ከዛ ለሁለተኛ ጊዜ ስራ ሄጃለች። ብዙ ነገር ሰማ ላይ አልሰማም ማለት እሱ ለሀገሩ አዲስ ነው እንደዚህ ያደርግ ምላለው አለ። እሱ ለሀገሩ አዲስ ነው እንዴት አውቆ ነው ሲጀመር ነይስ ማለቱ ምናምን እንደዛ ላለው አለች። ከዛ ፎቶ ተላከላት የመጣችዋ ሴት ማለት ነው። እዛ ቤት ውስጥ መታ ፎቶ ተላከልኛለች። ልጅቷ ምን አድርጋ ነው ያ መጫዋ ሴት አቤት የሰው እኮ አንዳንዴ ከባድ እኮ ነው። መቼም ቤታችሁን የምታውቁት እናንተ ናችሁ።
አንዳንድ ሴት በቃ እጃቸው ያልፉ ሰልፊ ይነሳሉ። ሰው ቤት ሰው ፍቅረኛ ጋር ሄደው ሰልፊ መስተዋት ላይ አልጋውና የቁም ሳጥኑ መስተዋት አለ አይደለ ብላ አጅሬ አላወቀችም። ፍቅረኛ እንዳለው መሰለኝ አላቅም፣ የዛችኛዋን አላቅም። የኒውስ ብላት ፎቶ ተነስታ ፖስት አደርጋለች። ያችኛው ብቻዋን ነው፣ ወንዱን አላስገባችውም። ከዛ ያ ፎቶ ይላክላታል። አይሹ እንግዲህ አላምን ስትይው ቤትሽ ነው ራስ እንትን ያልሽለት ያስተካከልሽለት አልጋ ይገዛሽለት ይሄ ቁም ሳጥኑ ቤትሽ አይደለ ይሄ። ከዛ ሲላክለት ምን አንቺ ጅል ነሽ እንዴ? እዚህ ሀገር አንቺ ገዛሽው ለብቻሽ ነው እንዴ ያሰራሽው? እንትንሽን ምንድነው አልጋሽንና ቁም ሳጥንሽን ለብቻሽ ነው እንዴ አንቺ ዲዛይን ያሰራሽው? ሌላ የለም። ኢማጂን። እና እኔን የሚያስበኛል ምንም ነገር እንደማላቅ ውሸቱ፣ ከውሸቱ በላይ ደግሞ መሀለው በቃ መሀለው የሆነ ውሸት ሲዋሽ አለች ሳገኝበት ይመላላለች። በጣም ይመላል። ይሄ እንዴት ነው ካላመንሽኝ እንዴት ነው ሄደሽ ጠይቂ እስከማድረስ እስካምጫችሁ የላኩልሽ እስካምጫችሁ በቃ የዚህን ያክል ነው ድፍረቱ። እኔም እዛ ደረጃ ሄጅ እንደማልጠይቅ ስለሚያውቅ እዛው ያሳምነኛል፣ አርፌ ይቀመጣለሁ አለች። በዛ መሀል ተይዞ ይገባል። 5 ወር ነው 6 ወር መጨረሻውን ልነግራችሁ ነው። ገና አላለቀም። ገና ተመልሶ ይመጣል። እሺ አንዴ ይገባ ገና ተመልሶ ይመጣል። ገና ደግሞ ተመልሶ እዚሁ ሀገር ይመጣል። ከዛ ህገወጥ አይደለ እሱ ተይዞ እስር ቤት 6 ወር ነው 5 ወር ይቆያል። በዛ መሀል ላይ በጣም ገንዘቤን የተበላሁት አንዴ ታምም ያለው አንዴ ምናምን እያላለች ብሬን፣ ሴትነቴን፣ እኔነቴን ይያል አይደለ በቃ ትዳር እንድጠላ ቤተሰቦችን ተመልሼ እንዳስብ ይህን ሁሉ እድሜዋን የለም። ከዛ በኋላ በቃ ወደ ራሷ ስትመለስ ጊዜዋ እንደበላባት ሴትነቷን እንደገና ለሱ ስትል ቤተሰቦቿን ትታለች። እንግዲህ ከዛ አዲስ እንደሆነች እስከ 4 ዓመት ድረስ ብቻ ነው ቤተሰቦቿን የደወለችው የጠየቀችው። ከዛ በኋላ እርግፍ አድርጋታለች ለሱ ብላ። ትዳር እኮ አይደለም መች ተጋቡ ትዳርማ ቢሆን ደህና አልተጋቡም እኮ ዝም ብላ አመጣችው ቤት አቆየችው። ዘል ደግሞ ተያዘባት እስር ቤት 5 ወር ነው 6 ወር ቆየ። ቀለበት እንኳን አላደረግላትም። ከዛ በኋላ እስር ቤት 5 ወር ነው 6 ወር ቆየ። በዛ መሀል እያለቀሰ ነው። እኔ ደግሞ ላይ እሱ ካለቀሰ ለምን ህይወቴ እንደዚህ ደሜን ራሱ ቀጅና ስጠይ ብለኛል ሰጠዋለሁ አለች። ካለቀሰ በተለይ የእንባ ነገር ወይ ደግሞ የለቅሶ ድምጽ ከሱ ከሰማሁ አልችልም ማለት በቃ እኔ እንደዛ ነኝ አለኝ። ወደ ራሴ ስመለስ ነው ጥፋት እንደሆነ የማውቀው እንጂ የለቅሶ ነገር ከሰማሁ አልችልም ማለት። ከዛ እስር ቤት ሆኖ አንዴ ታምም ያለው አንዴ ምን እያለ የሀገር ብር ነው የሚያስልካት። መጨረሻ ላይ ግን ምን እንደሆነ ታውቃላችሁ? እዛ ቁማር አለ መሰለኝ ቁማር ተጫዋች ሆኖ ተገኘ። እንግዲህ መጨረሻ ላይ እዛው እስር ቤት እያለ 5 ወር በቆየበት ከዛ ገባላችሁ። ከ5 ወር በኋላ ኢትዮጵያ ገባለች። አልቃሻው እንዳልወድም አይ ለሚያፈቅር ሰው ኤኒዌይስ። ከዛ ከ5 ወር በኋላ ኢትዮጵያ ገባ። ከዛ ደግሞ ኢትዮጵያ እንደ አዲስ ደግሞ እንደገና ይላችሁ ይሄን ቤቱን አልጋ ገዛች። ምን ላይ ከ2 ጊዜ በላይ እንኳን አላገኘችውም ምንም ሳያረጉ ሄደ ወደ ኢትዮጵያ። ከዛ ደግሞ ኢትዮጵያ ሲገባ አዲስ አይደለ አልሰራም፣ ገንዘብ የለውም። ደግሞ እንደገና የዛ የቤት ኪራይ ከፍላ እንደገና ልብስ ከዚህ ልካ ወደዛ የመንቀሳቀሻ የሚሆን እንደገና ብር ልካ። ይህ ፍቅር አይደለም። ኧረ ተው እንደዚህ አይነት ነገር በጣም ብዙ አይነት ታሪክ አለ። እኔ በጓደኞች ራሱ አውቃለሁ፣ በቅርብ ጓደኞች የዚህን ያክል ባይሆንም ብር ይልካሉ፣ ስልክ ይልካሉ ላላገኙት ወንድ። እቺ ቢያንስ ከዛ ኢትዮጵያ ይገባል። እንደገና ተመልሳ ለዛ መቋቋም የሚሆን ለቤት ኪራይ የሚሆን ደግሞ እንደገና ተበድራ የተበደረችውን ብር ሳከፍል ደግሞ እንደገና ተመልሳ ከዛ ይገባል ኢትዮጵያ። 3 ወር ነው 4 ወር ነው መሰለኝ። እንደገና ደግሞ ተመልሼ ልምጣ ይላታል። ሲመጣ ግን ያላት ምንድነው? ልምጣ ያለበት ምክንያት ምንድነው? እንደመጣሁኝ ለቤተሰቦች ሽማግሌ ልካለሁኝ፣ በትክክል ትዳር ይዘን እንኖራለን እንወልዳለን ነው በቃ እንደዛ ነው ያመነችበት። ምክንያቱም ደግሞ ምንድነው? አልቅሶ ስነገራት እኔ መኝ ከዚህ በኋላ እንደዚህ አላደርግም፣ አንዴ ብቻ ውሰጂኝ አግብቼሽ እቀመጣለሁ አላት። ጂሌ ደግሞ ተመልሳና አለችው ያ የተለቀቀ ቤት ደግሞ እንደገና ሊያዝ ነው። ያ የተሸጠ አልጋ የተሸጠ ምናምን በርካሽ የተሸጠ እንትን መጀመሪያ ያስተካከለችውን ሸጣ ከተያዘ በኋላ ደግሞ እንደገና አሁን ተመልሼ ልመጣ ደግሞ እንደገና ልታስተካክል ነው።
ከዛ እንደገና አስተካከለች። ግን ለሁለት ነው። አሁን ለሁለተኛ ጊዜ ሲመጣ ለሁለት እንደዛ ይቻላል። አሁን ምሳሌ ባልየው ስራ ሚስትየዋም ስራ ከሆነች ባልየውም ስራ ከሆነ ይችላል። ሁለት ባለትዳር ሆኖ በመጡ ሰዓት የሚታረፍበት ክላስ ማለት ነው። ይቻላል ለሁለት በጋራ ሆኖ ኤኒዌይስ። ከዛ ደግሞ እንደገና ከሰው ጋር ተዳበያለች፣ ያስኩኛለች ተበድሬ ብር። ምክንያቱም በዛ መሀል እኔ ለራሴ አንድ ብር የለችም አለች። እንደ ሰው ሄዶ መዝናናት ልብስ መቀየር ምናምን የለም አለች። እኔ ጋር 7 ዓመት ሙሉ እንደዚህ ሲጫወትባት ተመልሶ መጣ። ከመጣ በኋላ ምን ቢላ ጥሩ ነው? አንቺ ግን ምን ያክል ጅል ብትሆኝ ነው እንደዚህ የማይወድ ሰው እንዶ ቢያንስ ማውቃችን። እኔ ብፈልግሽ 7 ዓመት ሙሉ ለምን አላገባሽም? ልክ እዚያ እግሩ ሲገባ እንደዛ ነው ያላት። ከዛ መጨረሻ ላይ ሌላ ፍቅረኛ እንዳለው ላንቺ ፍቅር ምንም አይነት ፍቅር እንደሌለው ምናምን በግልጽ ነገረኛል። በግልጽ ይሄን አልቀበልም ስላመጣሁት ስለከፈልኩለት ሌላ ነገር አደርጋለሁ ብትይ ያ የረሳሽው ቪዲዮ እስቲል አለ። ለወንድምሽ ነው ምልክለት። ለወንድምሽ ፌስቡክ አለኝ፣ ቀላል ነው። ሀይ ብዬ እኔ ፍቅረኛ ነኝ ይችልህት ማስረጃ ማለት ደግሞ አያስፈልግም። ቪዲዮሽ ቀጥታ ፊትሽ ይታያል፣ ልክልሻለሁ ተብላ አሁን ልጅቷ ራሴ ማጥፋት ፈልጋለሁ አለች። ለቤተሰብ በቃ የደረሰብኝን ነገር 7 ዓመት ለምን እንደጠፋው ለምን ብር እንዳላኩላቸው እኔ ራሴ ለምን ብር እንደሌለኝ ለቤተሰብ መናገር ፈልጋለሁ። እንደዛ ግን ከተናገርኩ ወንድሜ ስለሚያውቀው ይገለዋል ሰለክ ይጣለዋል ምናምን። እሱ ጣለው ማለት ደግሞ ቪዲዮ ሁሉ ወጣ ማለት ነው። እና አሁን ቤተሰቦች ናፍቆኛል፣ በቃ ይሄ ትዳር ናፍቆኛል ግን አልችልም ማለት ከዚህ በኋላ ወንድም አላምንም ማለት ትዳር መያዝ አልችልም። ሴትነት ይሄዷል፣ ብር የለኝም። አገር ቤት እንግዲህ 11 ዓመት የሰራ ሰው አስቡ። ቢያንስ እንኳን የሆነ ነገር እንኳን ካልኖራችሁ 11 ዓመት ሰርቼ ምንም ነገር የለኝም ማለች። ምንም በቃ ለቅሶ ነው አለች። 7 ዓመት ለቅሶ ነው አለች። ለቅሶ ስቃይና አሁን ከዛሬ 3 ቀን በፊት ቤተሰብ ጋር ደውዬ ልናገር ነበረ። ራሷን ታጥፋ ምናምን ግዛት አረብስ ነው። ለምንድን ነው እንደዚህ የምትሉት? ፕሌስ እንደዚህ አትጻፉ አለች እኮ እዚህ ከትላንት እኮ በላይ ምክንያት እኮ ነው ውስጥ ላይ ጻፈች። ላይ ብለም ነው ጻፉ ልብያ አልነበረም ውስጥ ላይ እንደዚህ አትበሉ ፕሌስ። ለምን እንደዚህ የምትሉት? እና እሱ ደግሞ አንድ ነገር ትንፍሽ እላለሁ ብትይ ስላደረኩሽ ነገር በቃ ቀላል ነው። ወንድምሽ ጋር መላክ ብቻ ነው። የሶሻል ሚዲያውን ታዩ ግን በቃ መጀመሪያ ወንድሟ እንደምትፈራው ያውቃል። ወንድምሽ ጋር ነው ምልክልሽ ተብላ አሁን ላይክ እንዴት ነው ስራ ሁሉ አስጠላኝ ያለችው እና ላይክ በጣም ያሳዘነችኝ። አናደኛለችም ግን ደግሞ መጨረሻ ላይ ይሄን ሳይ ያሳዘነችኝ እና እንዲለቀው ሁላ ፈልጋለሁ አለች። ለቆት ከዛ ቤተሰብ ይሄ እንደሆነ ምክንያት ካወቁ በኋላ ራሴ ማጥፋት ነው የምፈልገው። ያናግዛት በምን ታግዛል? እና አሁን እሱ አዲስ ፍቅረኛ ይዞ የኔ ፍቅር የኔ ህይወት ምናምን እያለ እሱ ሆኖ አለቃቂዋለች እና በጣም ታሳዝነው። የ7 ዓመት ልፋት ቀልድ አይደለም ስደት ላይ። ከዛ መጨረሻ ላይ ደግሞ በእንደዚህ አይነት ላይክ 2 ዓመት 2 ጊዜ ስልኩን ተስበረ። የማን ስልክ? ከየት አግኝታው? ህገ ወጥ ናት። ማን ያግዛታል? ሳውዲ ላይ ህገ ወጥ ከሆናችሁ ሰውን ለማስያዝ ትንሽ ከባድ ነው። ትክሰሰው አይቻልም። ሳውዲ ላይ ህገ ወጥ ከሆናችሁ የመክሰስ እድሉ የለም። እኔ አላውቅም እንግዲህ ህገ ወጥ ናት ልጅቷ፣ እሱም ህገ ወጥ ነው። ይልቀቀው። እንደዚህ ቀላል አይደለም። ይልቀቀው ለምትሉ ሰዎች ምናልባት በእኛ ስላልደረሰብን ሊሆን ይችላል እንጂ ይልቀቀው የምትሉ ከባድ ነው። ከፍላ ታዚዘው መርዝ ተስጠው። የት አግኝታው? አብረው እኮ አይደለም። አሁን ምንኖቹ ነው ስራ እኮ ነው ያለችው። አሁን እሱ ከዛ እንትን ካለችበት ቤት ወጥቶ በቃ የራሱ ኑሮ እየኖረ ነው። ሌላ ቦታ ሄዶ ሌላ አዲስ ፍቅረኛ ይዞ
ትበቀለው እኮ እንዴት ትበቀለው? ከሱስ እንግዲህ እግዚአብሔር እሱ ይቀጣዋል። ግን የእሷስ ህይወት አሁን እሷ ወደ ቤተሰቦቿ መመለስ ትፈልጋለች፣ ይቅርታ ማለት ትፈልጋለች። ለምን እንደጠፋች ግን እንዴት ታስረዳ ነው ጥያቄው። እንዴት ታስረዳ? ፎቶ ኦኬ፣ ፎቶውን ትልቀቅ። ፎቶ ቢለቀቅ ታዲያ እኮ ይለቅባታል። አሁን ነጥብ እኮ ፎቶ እንዳይለቅባት እኮ ነው የእሷን ቪዲዮቿ ምናምን እንዳይለቅባት እኮ ነው ነጥቡ። ፎቶ ለቀቀች ማለት እኮ ከስመንት አቤት እናንተ። እና ምክር ጻፉላት። ታነባለች አለች ላይ ተከታታይ ናት። ጻፉላት። እንደዚህ አይነት ታሪክ አዲስ ለሚሆንባችሁ እኔ አላቅም ለምን አዲስ እንደሚሆንባችሁ። እኔ ለምጄዋለሁ እውነት ለመናገር በፎቶ ማስፈራራት፣ ሳይገናኙ በስልክ አውርተው ከዛ ፎቶ ይዞባት ማስፈራራት እኔ በጣም ብዙ ጊዜ የሰማሁት ታሪክ ነው። እኔ ምንም አልገረመኝም፣ ግን የእሷ ህይወት መጨረሻ ላይ ያሳዘነኝ እንጂ እንደዚህ አይነት ታሪክ ለእኔ አዲስ አይደለም፣ ምንም አዲስ አይደለም። አዎ እኔ አዲስ አልሆነብኝም። አዎ 7 ዓመት ምንድን ናት? ከዛ በላይስ ሄደው እየሰሩ አንቺ ተይው ይሄን ባሌ ብላ ማለት ከኢትዮጵያ ተጋብተው ልጅ ወልደው ሄዳ 10 ዓመት ሙሉ እየሰራ እሱ ከሌላ ሴት ጋር የሆነ ነገር ገዝታለች። ስገባ የሚከዷቸው በጣም ነፍ አይደል እንዴ? ነፍ በጣም ከባድ ነው። በእሷ ቦታ ሆናችሁም ስታዩት ይልቀቀው እንዳትሉት የእሷ ህይወት ከዛ በኋላ ስታቀለች የኢትዮጵያ ላይ ደግሞ እንደዚህ አይነት ነገር ከዛ በኋላ ላለው ህይወቷስ ነው ነው እና በጣም ነው ያዘንኩት ማርያም በጣም በዚህ ልክ እንደዚህ 7 ዓመት ሙሉ ገንዘቧን ሁሉ ነገሯን ሰጥተው መጨረሻ ላይ እነዚህ ሆኗ እሷ ራሱ ጤጤና እንቅልፍ አተኛም። በጣም አሳዝናኛለች። ግን እና ምክር ጻፉላት፣ ጥሩ ነገር ጻፉላት ፕሊዝ። ውሸት ነው ፔድሪ። ሴት ነሽ ወንድ ነሽ ፔድሪ? ውሸት ነው ያልሽኝ። ሴት ነሽ ወንድ? እስኪ ንገሪ መጀመሪያ ፔድሪ። የውሸት ነው ያልሽኝ ራሱ ነው ሜቢ። እንደዚህ አይነት ነገር ውሸት ነው ብላችሁ የምታስቡ ሰዎች ካላችሁ እንደዚህ አይነት ታሪክ ውሸት ነው ብላችሁ የምታስቡ ካላችሁ እኔ አላቅም። ታሳግተው እኮ እንዴት ነው የምታሳግተው? ህገ ወጥ ናት። ሃይ ቢዩቲፉል ያ ሀቢባ ጋር ትግባ እንዳይለቅባት። አሁን ፍራቱ እኮ እንዳይለቅባት እኮ ነው። ጆገር ጋር ትሄድ ማስረጃ አላት። ድገሚልን። ኧረ አይለቅም። ወይኔ እንደዚህ አትበሉ። ወንዶች እኮ ጨካኞች ናቸው። አንዳንዶች ማለት ነው፣ ሁሉም ሳይሆን አንዳንዶች ጨካኞች እኮ ናቸው። የስንቱ ህይወት የተበላሸው በዚህ አይደል? እኔ የሀገሬ ልጅ ማለት ነው ዝም ብላ እንደዚህ የምታወራው ምናምን ነበርና መጨረሻ ላይ አላውቅም እምቢ ብላ ይሁን ምናምንና በደህናው ሰዓት የላከላትን ቪዲዮ ለጓደኞቿ ነው የላከላት። ከዛ ደረሰ ማለት ነው። የሀገሬ ልጅ ናት። ደረሰን እና ከባድ ነው፣ በጣም ከባድ ነው። ለሴት ልጅ ከባድ ነው። ወንድ ይሻላል። ሲጀመር የወንድ እኮ አይወጣበትም። የወንድም ወይ ኖርማል ነው ወይ ደግሞ ሴቷ እንደዚህ አስባ ለክፋት ብላ ወንዱ የላከላትን ነገር አትልክም። ሴት ግን ማነው ወንድ ግን እንደ ማስፈራሪያ እንደ ቢዝነስ የሚጠቀማሉ። እንደዚህ ካላደረግሽ ወየውልሽ ነው የምለቅብሽ ምናምን ትቶ ተቆጣው። ይኸውላችሁ በፍቅር ሰዓት ላይክ አይታወቅም፣ እውነት ለመናገር አይታወቅም። ሁሉም እንደዚህ አይነት ስህተት ይኖረዋል። በምትወዱ ሰው ላይ በተለይ ባመናችሁ ሰው ላይ ስህተት መሆኑ የሚታወቃችሁ መቼ ነው? ከተለያያችሁ በኋላ ምናምን ነው። ላይክ ለምን እንደዛ አደረግኩ ምናምን የሚባለውና ይሄ ሁሉም ላይ ያለ ነው። ግን አይለቅም። ሲያሸማቅቃት ነው።
ቪዲዮ አይኖረውም ወይ ጉድ! እያሳያት እንዴት አይኖረውም የምትሉት? እያሳያት ቪዲዮዋን። አንዳንዱ እኮ ክፉ እኮ ነው። በደህና ጊዜ ስታወሩ ገና ለወደፊት ክፋት ያስባል። እንዲሁ ምናልባት እንኳን እንትን ብትብሎ እና በማታ ቡና ያስጠጣኝ ታሪክ ነው። አሳዘነችኝ። አስገብኝሽ ቢራቢሮ ምን ልትይ ነይ እስኪ ላስገባሽ። አስገባት። ቢራቢሮ መንገራችሁ ሴት ከወደደች እንደዚህ አይነት ክፋት የለባትም በጭራሽ። እስኪ አምጡልኝ አሁን ሴት በፍቅር ባለችበት ወይ ደግሞ ላይክ ወንድ እስኪ ማነው ሴት የወንድን ፎቶ ይዛ የምታስፈራራ ወይ ደግሞ እስኪ የለቀቀች እስኪ አምጡልኝ። የለም እኮ የለም አለ እንደዚህ አይነት የሚያደርግ ሴት ለምንድን ነው ግን ለሴቶች ብቻ ጥፋት የሚያደርጉት? ያ ወንድ ብቻ ነው እንጂ ፍቅር ጊዜ የሚደረግ ነው። በጭራሽ የወንድ ፎቶ ይዤብሃለሁ ለቀብሃለሁ የምትል ራሱ የለችም። ወንድ ብቻ ነው እንደዚህ የሚያደርገው። እውነት ወይ ደግሞ የሴት ማነው የወንድ ፎቶ እንደዚህ አይነት ካለ ነውር አይደለም መሰለኝ በእኛ ባህል የሴት ብቻ ነው ነውሩ። ሴት እንደዚህ የምታደርግ የለችም በጭራሽ። ሰምተን ማለት ነው አጠፋለሁ ምን አለች ስትይ ስለሰማሁ ምን አልሽኝ? ለሷ ነው ራሴን አጠፋለሁ አለች ምናምን ስትይ ስለሰማሁ ለምን ራሳቸውን ያጠፋሉ? ብዙ ታሪክ እሰማለሁ እንደዚህ አይነት በጣም ብዙ ጊዜ እንሰማለን። ለምን ሰው ለምን አደረጉ ለምን ላኩ የሚሉት ፍቅር ላይ ከሆነ ሰው ብዙ ነገር ያደርጋል። እንኳን ለዚህ ደግሞ ሰው ፍቅር ላይ ከሆነ በጣም እንደዛ ክፉ ነገር ያስባል ብዬ አስባለሁ። አሁን በራሴ ነው ማለት ሴቷ ናት። አንዳንድ ሰው ደግሞ በጣም ተንኮለኛ አሉ። ደግሞ አንዳንድ ወንዶች ላይ ወደፊት የሆነ ነገር ቢፈጠር ብላ እንደዛ ብለው ነው ይዙ እና እኔ ለሷ መመክራት ያለፈ ነገር አልፏል። ሰው ከለቀቀው የሚለቀቀው ራሷን ትሪት ብታደርግ የተሻለ ነው። እንደቀላል ለሷ ቀላል አይደለም። እኛ ስናወራው ነው እንጂ ቀላል አይ ነው ለሷ ቀላል አይሆንም። በእርግጥ ይገባ አረጫታለሁ ግን ራሴን አጠፋለሁ። ራሷን ብታጠፋ ራሷን ነው ቤተሰቧን ነው የሚጎዳው። እኮ ምንም አይጎዳም። ሄዱዬ ወይ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ ቆንጆ። ደህና ነሽ? አለሁ። በጣም ነው የምወድሽ። አዎ ቴንክ ዩ። ልጅቷ ያለችው ሳውዲ ነው። ያ እንትን ላይ አይተሽ ከሆነ ቲክታክ ላይ ባምቢ የምትባላለች ሀና ግዳይ እሺ፣ በዛ መንገድ ነው ያለፈችው። በጣም ቪዲዮዎች ተፖስተውባት በጣም ብዙ ሰው በጣም በቃ ሴትነቷን እስክጠላው ድረስ አድርገዋት ነበር። ኦኬ ቋንዴ ባሏን ፍቅረኛዋም አይደለም ባሏም አይደለም። ጀስት በቃ ድሮ እየተማረች አወቀችው። ፍቅረኛ የሚባለው ቢያንስ እንዴት ነው ቢያንስ ቀለበት አያደርግም ቢያንስ ብዙ ጊዜ አብሮ እና እነሱ ጀስት እሺ ቀጥይ። ግን ደግሞ 7 ዓመት እኮ ሴትነቷን አሳጥቷታል። ብሯስ እንዴ ብሯ እድሜዋን እዛ አረብ ሀገር አቃጥላ ያመጣችውን ብር ሴትነቷን ቤተሰቧን ነጥቋታል እኮ። እሺ ቀጥይ። ገብቶሻል? አሁን የሀና እንትን የባምቢን እንትን እምልሽ ጥንካሬዋን በጣም ስለምወደው ገብቶሻል? ዛሬ ላይ ቪዲዮዎች ተለቀውባት የቪዲዮ ተለቀውባታል። ጀስት ኦፍ ኮርስ በጣም ብዙ ቪዲዮዎች ተለቀውባት ቲክታክ ላይ ሁሉ የሆነ ሰዓት መነጋገሪያ ነበረች። ኦኬ አውቃለሁ፣ ግን የተለየ ቪዲዮ አላየሁም። ጀስት ላይ ተለቀውባት ነበረ። በጣም ለቆባት ነበር። የላከችውን በጓደኞቿ ምናምን በቃ ተደርጎባት ነበር እና ያን ሁሉ ውርጅብኝ ሲወርድባት ዛሬ ላይ ግን ምንድነች ያች ልጅ አለች ኦልሬዲ ራሷን አጥፍታ ቢሆን ህይወቷን አሳጥቷት ራሷን አጥፍታ ቢሆን ኖሮ ዛሬ ላይ ግን ታሪክ ነበረች አይደል? ሜቢ እሷ ቤተሰቦቿ ስላግዟል ሊሆን ይችላል። እንደምታወራው በጣም አግዟታል እኮ አያውቅም። በዚህ ሁኔታ እንኳን እንዳሳለፈች አያውቁም። ኦፍኮርስ ማለት ደብቃለች።
ያደብቃለች። በቃ ለሱ እነሱ ታለች። ግን ደግሞ ምን አለ መሰለሽ ሄዲ የሆነ ሰዓት ላይ ቤተሰብ ይረዳሻል። ስጋው ነሽ። ምንም ቢሆን ያንቺ ሞት አይፈልግም። ሀዘንሽ ያሳዝነዋል፣ ጉዳትሽ ይጎዳዋል፣ ስብራትሽ ይሰብረዋል። ግን ደግሞ ምንም ቢሆን ብትኖሪለት ይሻላል ለቤተሰብ። ከዚህ ልጅ እንደተረዳሁት ግን ዋን ወይ አናዘር የሆነ ሰዓት ላይ መፖሰቱ አይቀርም። እያስፈራራት ሁሌ እድሜዋን ከሚበላው እንደ ሀሳብ ቀላል አይደለም። እሷ ደግሞ ቪዲዮ ከተለቀቀ በጭራሽ መኖር አልፈልግም ራሴን አጥፋለሁ ነው የምትለው። እሱን እኮ ነው። እና ይሄኔ ቆንጆ ስመክራት እንደ እህት ምንም አዲስ ነገር የለም። እህቱ ያዘችውን ያሹ፣ እናቱ ያዘችውን ያሹ፣ ምንም የተለየ ነገር አይደለም። በቃ መስሎሽ ፍቅር መስሎሽ ሁሉ ነገር አድርገሻል። በጣም ብዙ ነገር አሳልፈሻል። የልብሽን በሰዓቱ የምታውቂው አንቺ ነሽ። በቃ የሆነ ሰዓት አሁንም ድጋሚ መጥቶ በዛ ነገር እያስፈራራ እድሜሽን፣ ሴትነትሽን ድጋሚ ጊዜሽን ከሚቃጠል ጠንክሪ። በቃ ቁሚና ኦኬ ለቋለሁ ካለ ኦኬ በይው ብለን በቲክቶክ በድረገጽ አይደለም በቢቢሲ በዜና አስነግረው በይው። አዲስ ነገር የለም። ሃይማኖታትን መለስ ሜቢ ያላግዛት ይችላል። ወደ ሃይማኖት ጥግት ብለሽ እግዚአብሔርሽን ጥብቅ አድርገሽ አጠንክረኝ። በቃ ሰው ነኝ፣ ደካማ ነኝ፣ ደክም ያለው አንተ ብርታት ሆነኝ። ከዛ ውጭ በዘለለ ግን ይሄ ልጅ ነገም ተመልሶ ህይወቷን ሊያበላሸው ነው። ገብቶሻል? ይህን ቪዲዮ ይዣለሁ እያለ እየተመላለሰ እንትን ይላታል። ምክንያቱም እንዲለቀቅ አትፈልግም፣ ወንድሟ እንዲያውቅ አትፈልግም፣ ምን እንዲል አትፈልግም። እሱን ስለሚያውቅ ነገ ምንድነው የሚሆንባት? እሾክ ነው የሚሆንባት። እሾክ እንዴት ነው ወቅቱን እንዴት ነው የሚጠዘጥዘው? እንደዛ ነው የሚሆንባት። ስለዚህ ጠንክራ አይደለም በድረገጽ አይደለም ለወንድሜ ብችል በዜና አስነግረው። እሺ ዮርዲዬ፣ ግን ከዛ በኋላ ትዳሯን እስካሁን ከዛ በኋላ ትዳር ብትፈልግ ምናምን እስኪ አስቢያት። አንቺ በእሷ ቦታ ሆነሽ እስኪ አስቢያት። ላይክ እግዚአብሔር ያመቻቻል ነገሮችን። እግዚአብሔር ሳቸው አይፈትንሽም። እኔ በዛ አምናለሁ። እግዚአብሔር ሲፈትንሽ ሲተማመንብሽ ነው፣ ትችላለሽ ሲልሽ ነው። ያን ወንድ እንዲቀበልሽ አንቺ ዛሬ ላይ መጠንከር አለብሽ። ከሞተች እኮ ያም ትዳር ነው ብለን የምናስበው ትዳር እኮ ትዳር አይሆንም። ህይወቷ ሲኖር ነው ትዳር። ሌላ አናዘር ላይፍ ሌላ የሆነ ነገር የሚኖራት ዛሬ ላይ ነገሮቿን ተቋቁማ እንትን ስትል ነው መቀጠል ስችል ነው። ግን ደግሞ ዛሬ ላይ ገና ለገና እሱ ቪዲዮ ይለቅብኛል ብላ ራሷን ከሰዋች እንዴት ነው የሚቀጥለው? እሷ ስኖር ይመስለኛል ትዳሩ። እኔ በዛ አምናለሁ። ሲጀመር ቀጣይ ህይወት የሚባል ነገር የሚኖረው እሷ ስትኖር ነው። ቅድሚያ እኮ ፎርስ እኔ የምምለው ያንን ነው። ከሞተች ኦልሬዲ ችልሽ ታሪክ ሆና ነው የምታልፈው። ታሪክ ሆና ነው የምታልፈው። ከዛ ደግሞ ለቤተሰቦቿም ጸጸት ሆና ነው የምታልፈው። ገብቶሻል? ብናቅ ኖሮ ብናግዛት ኖሮ መባል የሚመጣበት ሁኔታዎች አሉ። ስለዚህ ቀላል አይሆንላትም። በእርግጥ ከባድ ይሆናል። በጣም ከባድ ነው። እኛ ዛሬ ላይ አሁን ቁጭ ብለን እንደምናወራው ቀላል አይደለም። ባይዘው ይሄ ከተለቀቀ በኋላ የሚደርስባት ነገር በቤተሰብ በጓደኛ አሁን ይችል ከዚህ በኋላ ወንድ ራሱ እኮ እንዴት ነው የምቀርበው? እንዴት ነው የምታገበው? እስኪ አስቢያት። ከዚህ በኋላ እንዴት ነው የምታምነው? እንዴት ነው አምና ወንድ የምቀርበው ከዚህ በኋላ? እና ብዙ ነገር በጣም የህብረተሰቡም ደግሞ ስትወድቂ የሚጫንሽ ነገር አለ አይደለም? ወድቀሽለት እንዲሁም ጫና እየፈጠረ ሊጥልሽ የሚፈልግ ማህበረሰብ ውስጥ እየኖርን ይሄ ቀላል ነው ልንል አንችልም። አበሻ አይደለም የሚያወራበት ምክንያት ልኮላታል እያንዳንድ ቪዲዮ። ግን ደግሞ ሄዱ ምን አለ መሰለሽ፣ አሁን የሰውዬ ነገ የሚመለስ ይመስልሻል? ዝም ስላለች ዝም ብሎ የሚተዋት ይመስልሻል? ነገ ሲቸግረው ህይወት ሲጠምበት ይጠቀምባታል። ስለዚህ እቺ ልጅ 7 ዓመት አይደለም ብዙ 14 ዓመቷን እኮ ሊያሳጣት ነው በዚህ ምክንያት። በቃ ሴትነቷን ነው የሚያሳጣት። ነገርኩሽ፣ እንደዚህ አይነት ሰው። እሷ ደግሞ ወይ ደህና ቤተሰብ የሚመክራት ቤተሰብ ምናምን ከሌለ አሁን ባለችበት ብቻዋን ስለሆነ እንትን እያለች ያለችው ላይ የምታስበው ሁሉ ሞት ነው። የኔ እናት ከመሞት ምንም አይገኝም። ከመሞት ነበረች አለፈች ነው የሚገኘው። ምንም የፈራሻቸው ቤተሰቦችሽ ምን ይሉሻል መሰልሽ? ወይኔ ነግራም ቢሆን ኖሮ ከጎና ሆነን በነበር ነው የሚሉት። ከዛ ምን ትሆኛለሽ? የኔ እናት 7 ዓመት ለፍተሽ ሴትነት ሳታገቢ ኦር አልወለድሽም ይሆናል ሳትወልጂ ምን ሳትይ
ምን ይሆናል? ነበረች ትናንት እኮ ነበረች ተብለሽ በነበረች ትወሪያለሽ። እና ኢትስ ኦኬ ያልፋል። እግዚአብሔር ያበረታል። በቃ አንቺ ወደምታምኚው አምላክ ጥግት ብለሽ ማስቻያውን ስጠኝ፣ የማልፍበት መንገድ አንተ አሳየኝ። እግዚአብሔር ስታምኙ ደግሞ በህይወትሽ ውስጥ ሁሉም አይቻል የሚባሉ ነገሮች ሁሉ ይቻላል። ወሳኙ ነገር እግዚአብሔር ነው። ስለዚህ ከመሞት ምንም አይገኝም። ልመክርሽ የምችለው ነገር ሁሉም ያልፋል። ወሬ አንድ ሰሞን ነው፣ መገፋት አንድ ሰሞን ነው ምናምን። ስትወድቂ የሚገፉሽ ቢሆን ከጎንሽ ይሆናሉ። እሱን ነው ማሰብ ያለብሽ። ዛሬ ላይ ስትወድቂ ያንጋጠጠሽ ህብረተሰብ ነገ ከፍታ ላይ ስትሆኚ በቃ ከጎንሽ ነው። ስለዚህ ኢትስ ኦኬ በይው። በቃ የሆነ ነገር ሲያስፈራራሽ ኢትስ ኦኬ አድርገው። ቤተሰቦች ምንም ቢሆን ያንቺ መኖር ይፈልጉታል። ዝም ብሎ ከሚለቅባት ልቀቅብሽ ይችላል። ዝም ብሎ ልቀቁ ከምትለው ወይ ሀቢባ ጋር ሄዳ ወይ ትልቅ ቤት ውስጥ ሄዳ ያረጋትን ሁሉ ነግራ የሱን ፎቶ ወጥቶ ወይ እንዲከፍል ይደረጋል። እስከዛሬ 2 ያምጥዋለች ሳውዲ እንግዲህ በሰርቶ ክፍያ ወይ ደግሞ ማላቀም ብቻ ሊሆን ይችላል። ብዙ ነው ብሩ ይወጣል። ስለዚህ የሆነ ነገር ሊሰጣት ይችላል። ለገንዘብ ነው ሸክ ገንዘብ አይደለም። እዚህ ጋር አሁን ሚዲያ ላይ ወጣች። ኦኬ አዲዬ ከወጣች እኮ እንትኗ ሊወጣባት እኮ ነው። ላይክ ሚዲያ ላይ ወጣ ካወራችሁ እንትን ሊልባት ነው። ሚዲያ ላይ ወጣ እሷ ከተናገረ